በጣም ደስ ይበላችሁ። ዛሬ ማታ የሚረግሟችሁ ተረግመዋል። ለዚህ ነው እግዚአብሔር አምላክ ወዶሃልና እርግማኑን በረከት አደረገልህ ይላል። በነገራችን ላይ ከርስ የተገለበጠው በእግዚአብሔር ፍቅር ነው። መርገም እንዲሰራባችሁ ካስፈለገ ወዲ ያስፈልገዋል። ይሄ ኃጢአት ደግሞ የሆነ ቀን የምትሰራው የሆነ ቀን የማትሰራው አይደለም። ስለዚህ ኢየሱስ ክርስቶስ ደሙ በመስቀል ላይ ሆድህን ቀይሮታል። ሲምፕል አዛት የእግዚአብሔር ቃል ስለኛ ሲናገር እንደዚህ ይላል፣ ወደደን ከትልቅ ፍቅሩ የተነሳ ክርስቶስ ጋራ ሕይወትን ሰጠን፣ እርሱ ጋር አስነሳን ይልና በአብ ቀኝ አስቀመጠን ይላል። ስለዚህ እዚህ ምድር ላይ የኛ ሎኬሽን ኦፍ ነው። ለከርስ አንገኝም ማለት ልንገራችሁ። መንፈሳዊው ዓለም በጣም በሲስተም የተዘጋ ነው። ኮድ ነው ሁሉን ነገር የምትከፍተው። ወደ ሰማይ ለመግባት ክርስቶስ ኢየሱስ ወዳለበት ሪልም ለመግባት አንድ ነገር ያስፈልጋል። የኢየሱስ ደም ያስፈልጋል። የምንገልጠውን የህይወት ስርዓት የምናመጣው እዚህ ምድር ካለ ከእባቡ ዓለም ሳይሆን ከሰማይ ነው። እናንተን አታክ ለማድረግ የኢየሱስ ክርስቶስን ደም ማሸነፍ አለበት። ምክንያቱም በእኔና በጠላቴ መካከል ያለ አንድ ግድግዳ አለ። ያ ኢየሱስ ይባላል። ይኸውልህ የምትስተካከለውም የምትቀደውም በሰማኸው ጉዳይ ላይ። ስለዚህ ኢዮሳፍጥ ተከባል ሲባል ቀደደ፣ መጡብህ ሲባል ቀደደ፣ ትቢያ ነሰነሰ፣ አፈር ሊበላ ወደ አደባባይ መጣ ኡኡ ሊል። ለምን ኡኡ ያስባለው የእግዚአብሔር መንፈስ አይደለም፣ የጠላት ድምጽ ነው። ስለዚህ ከርስ ማለት ይሄ ነው። ሮንግ ኢንፎርሜሽን አባውት ዩር ላይፍ። በነገራችን ላይ የለበስነው ክርስቶስ ከሞት በኋላ ያለው ክራይስት ነው። ከሞት በኋላ ሞትን ኮንከር አድርጓል፣ አሸንፏል። እንደውም አንድ ቦታ ላይ እንደዚህ ይላል፣ ለብሰን ራቁታችንን አንገኝም። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ባለፈው ሳምንት ስንነጋገር የነበረው የእግዚአብሔር ቃል የሚባርክሆን ምን እላለሁ እባርካል፣ የሚባርክሆን ምን እላለሁ እባርካል። እና በረከት ስንት አይነት በረከት አይተናል። ባለፈው ሳምንት የምታስታውሱ አላችሁ። የአፍ በረከት አለን፣ የስጦታ በረከት አለን፣ እንደገና ደግሞ የአክሰፕታንስ በረከት ብለን ነበር። የአፍ በረከት ማለት ሰውየውን ከእግዚአብሔር ቃል አንጻር በአንደበታችን የምንናገርበት ሰው ላይ የምንናገረው ልክ እንደ እግዚአብሔርም ባረካቸው እንዲህም አላቸው ንግግር ነው። የባረከው እግዚአብሔር በምንድን ነው? በንግግር ነው አይደለም? በቃል ነው። ያ ከእግዚአብሔር አፍ የወጣው ቃል ነው ያፈራው ያበቀለው ነገርን እንዲሆን ካለመሆን ነገርን ወደ መሆን የቀየረው ምንድን ነው? ንግግር ነው፣ ቃል ነው። እስቲ ቃል ነው በሉ እስቲ። እዚህ የሚባርኩን ሲል በቃል የሚባርኳችሁን። እንደውም ባለፈው ሳምንት አስታውሱ እንደሆነ ባርኪያችሁ ነው የጀመርኩት ራይት። በጌታ በኢየሱስ ስም አሁንም እግዚአብሔር ይባርካችሁ፣ ሕይወታችሁን ያስፋ፣ ደጆቻችሁን ይክፈትላችሁ፣ ጤናችሁን ይመልስላችሁ፣ ምርኳችሁን ይስጣችሁ፣ እግዚአብሔር ያብዛችሁ፣ ሚንሶችን ይስጣችሁ፣ ምንጮችን ይስጣችሁ። በናዝሬቱ በኢየሱስ ስም ጸሎታችሁን ይስማችሁ፣ ምኞቶቻችሁን ከበረከቱ ይሙላው በጌታ በኢየሱስ ስም። ቤተ ክርስቲያን የበረከት ቤት ናት። እግዚአብሔር ይመስገን። ስለዚህ አንደኛው የምን በረከት ነው? የንግግር በረከት ነው፣ የቃል በረከት ነው። ሁለተኛው ደግሞ የመስጠት በረከት ነው። መስጠትን ባለፈው ሳምንት ስናይ መስጠት ሲምፕል ይመስላል። አንድ ሰው 200 ብር አውጥቶ ሲሰጣችሁ ለናንተ ነው ትንሽ የሆነው፣ ለሱ ግን ያ 200 ጊዜ ነበረ። ጊዜ ነው፣ ገንዘብ ጊዜ ነው፣ ገንዘብ ዕውቀት ነው፣ ገንዘብ ጉልበት ነው። በጣም ብዙ ነገርን ጨምቆ ነው የሰጣችሁ። እዚያ 200 ብር ውስጥ ገንዘብ ውስጥ ጊዜ አለ፣ ራይት፣ ጉልበት አለ፣ ዕውቀትም አለ፣ ሌላ ምን ነገር አለ? እና ብዙ ነገርን የተሸከመ ነገር ነው። ለዚህ ነው ቫልዩ ከረንሲ የተባለው፣ ለዚያ ነው ጊዜን የተሸከመ። ስለዚህ ሰውየው ጊዜውን ሰጥቷቸዋል። ስጦታ
እግዚአብሔር ስትሰጡት ወይም ደግሞ መታችሁ መባ አስራት ምናምን ስትሰጡ የሆነ የቤተ ክርስቲያን የሆነ አንድ ስርዓት አድርጋችሁ አታስቡት። ይሄው ጊዜን፣ ይሄው ላቤን፣ ይሄው ጤንነቴን እያላችሁት ነው እግዚአብሔርን። ስለዚህ የምን በረከት አለ ማለት ነው? የመስጠት በረከት አለ። ሶስተኛው ደግሞ አክሰፕት የማድረግ የመቀበል በረከት። ሰዎችን እንግዶችን ለመቀበል ምን በሉ ይላል? ትጉ ይላል። ስለዚህ እንግዶችን የመቀበል በረከት። እንደውም የእግዚአብሔር ቃል ሲናገር ምንድን ነው የሚለው? አንዳንዶቹ ሳያውቁት መላእክቶችን ምን ብለዋል ይላል? አስተናግደዋል፣ ተቀብለዋል ይላል። ማን ነው መላእክቶችን ያስተናገደ? መላእክቶችን የተቀበለ አንዱ ሎጥ ነው። ሁለተኛው አብርሃም ነው። ብዙ ሰዎች መላእክቶችን አስተናግደዋል። ሎጥ ግን በጣም ይገርማል። መላእክቶች በሰዶምና በጎመራ ወደ እርሱ በመጡ ጊዜ ልጄን ከፈለጋችሁ ድፈሩ፣ መላእክቶቹን ግን አትንኩ ብሎ መላእክቶቹን ፕሮቴክት አድርጎ ወንድ ያላወቃትን ድንግል ልጁን ካን ዩ ኢማጂን ኢትስ ናት ኢቭን ኢማጂን የሚደረግ አይደል? እንዴት ልጅህን አውጥተህ ለደፋሪዎች ትሰጣል? እንዴት የፈለጋችሁትን አድርጉ ብሎ ከዚያስ በኋላ ያስተናገዳቸው ሰዎች ጠላቶቹን አስተናገዱለት። እግዚአብሔር የተመሰገነ። ይህንን ስናገር ደግሞ አንዲትን ሴትም አብሬ ጨምሬ ነበረ። ማነች? ረአብ ትባላለች። ራይት። እግዚአብሔር ከናንተ ጋር እንዳለ ዝናችሁን ከሩቅ ሰምተናል፣ እግዚአብሔር አብሯችሁ እንዳለ ሰምተናል፣ ነፍስ አልቀረልንም ብላ እነዛን ኢያሪኮን ሊሰልሉ የሄዱትን ሰላዮች ከጉዝጓዝ በታች ደብቃ የገዛ አገሯን ቢትሬይን አድርጋለች። ክዳለች። አገሯን መክዳት የሚባል የሚያስረሽን ነው። በቀጥታ አገር መክዳት በቀጥታ ያስረሽናል። ረአብ አገሯን የከዳችው ሌሎች መጥተው እየሰለሉ አገሯን ነገኮ ሊያፈርሱት ነው። ስለዚህ አፍራሾችን ተቀበለች፣ ግን ከእግዚአብሔር እንደሆኑ አውቃ ከአገሯ አስበለጠች። ሰውን ስትቀበሉ በጣም የምትሰጡት ክሬዲት አለ፣ የምትሰጡት ዋጋ አለ። በእነዚህ በረከቶች ብቻ የሚመጣላችሁ። ስለዚህ ረአብ መጨረሻዋ ምን ሆነ? አንቺና ቤተሰብሽ የምታውቂያቸው አባትሽ፣ እናትሽ፣ የእናትሽ ቤት፣ የባልሽ ቤተሰብ፣ ቅድመ አያትሽ፣ አያትሽ ሁሉ ቀይ ፈትል አድርጉ፣ እንመጣለን፣ ምድሪቱን እናጠፋለን፣ አንቺ ግን ትድኛለሻል። ስለዚህ እሷ እንግዶችን ተቀበለች፣ ግን ያጨደችው ምንድን ነበረ? መዳን። እስቲ መዳን በሉስ። እና የዘራችው ካጨደችው በጣም አይወዳደርም። ያጨደችው ይበልጣል። መዳንን ነው ያጨደችው። ስለዚህ የሚባርኩህን እባርካለሁ ሲል ይሄንን ለቅዱሳን ብታደርጉ፣ ይሄንን ለቤተ ክርስቲያን ብታደርጉ። አሁን ዛሬ የሚረግሙን እረግማለሁ የሚለውን ነው የምንማረው። ዛሬ አንድ ነገር ነው አድርገን የምንወጣው። አንድ ነገር ነው። ማንኛውንም በህይወታችሁ ላይ የተሟረተ ሟርት፣ የተነገረ ንግርት፣ አይሱ አይሆንለትም፣ አይሱ አይሳካለትም፣ አይሱ አይገባውም የተባለ ከአጋንንት ይሁን ከክፉ ሰዎች ይሁን ከቅርብ ሰው ይሁን ከሩቅ ሰው ይሁን ከየትኛውም አቅጣጫ በእናንተ ላይ የተነገረ ክፉ ምክር አቦርት ይሆናል፣ ይጨነግፋል፣ ይጨነግፋል። ምክንያቱም እግዚአብሔር ምን አለ? የሚረግመውን ምን እላለሁ? እረግማለሁ። 3-4 ነገሮችን ቶሎ ቶሎ ብዬ እጨርሳለሁ። በጣም ደስ ይበላችሁ። ዛሬ ማታ የሚረግሟችሁ ተረግመዋል። አሜን። ገና የሚረገሙ አይደለም። the moment they release the word በእናንተ ላይ ቃል ባወጡበት በዚያው ሞመንት የነሱ ቃል ተገልብጦ ራሳቸውን አግኝቷቸዋል። እናንተን ግን በረከት አግኝቷቸዋል። ለዚህ ነው እግዚአብሔር አምላክ ወዶሃልና እርግማኑን በረከት አደረገልህ ይላል። ስለ ወደዳችሁ ከርስ ኢንቱ ብሌሲንግ ይለወጣል። ስለ ጸለያችሁ ኃይልም ስለ ጾማችሁ ኃይልም በጣም አሪፍ ክርስቲያኖች ስለሆናችሁ አይደለም፣ እግዚአብሔር ስለወደዳችሁ። በነገራችን ላይ ከርስ የተገለበጠው በእግዚአብሔር ፍቅር ነው። እስቲ እግዚአብሔር ስለወደደኝ፣ እስቲ እግዚአብሔር ስለወደደኝ ማንኛውንም መርገም ወደ በረከት ቀይሮታል። ሁለት ነገር ዛሬ ስለ ከርስ ሳጠና እንዴት ከርስ እንደማያገኛችሁ በሁለት ነገር ላካፍላችሁ እወዳለሁ። ስለ ፒን ኮድ ሁላችሁም ታውቃላችሁ። ስንት ሰዎች ታውቃላችሁ?
ፒንኮድ ስለ ፒንኮድ ስለ ፓስፖርት ታውቃላችሁ፣ ስለ ፓስፖርት ታውቃላችሁ፣ ስለ አካውንት ነምበር ታውቃላችሁ። አካውንት ነምበር ማለት ኮድ ነው። ራይት አይደለም? ነው አይደለም? ኮድ ነው አይደለም? ነው። ይኸውላችሁ ከርስ ወደ እናንተ ይመጣል ብላችሁ በምታስቡበት ጊዜ እቺን አባባሌን አስቡ። ከርስ ከዲያብሎስ ዓለም ከጨለማው ዓለም ወደሚፈለገው ሰው አሁን ለምሳሌ ስለ ድግምት ታውቃላችሁ አይደለም? ሰውየው ምንድነው የሚያደርገው? ወይም ሴትዮዋ ምንድነው የምታደርገው? ስማችሁን ትወስዳለች። ራይት? ከዛ ያንን ስም ምንድነው የምታደርገው? ትደጋግመዋለች። ስትደጋግመው አይውለድ ሊሆን ይችላል፣ እንዳይበዛለት ሊሆን ይችላል፣ ልጆቹ ይሞቱ ሊሆን ይችላል። በተደጋጋሚ ከዛ ያ ወርድ እዛ ሰው ላይ ሄዶ አካል ይሰራል፣ ኦቶራይዝድ ይሆናል። አስፈጻሚ ደግሞ መናፍስቶች አሉ። አሁን እግዚአብሔር መላእክቶችን ከሰማይ እንደሚልክ የመናፍስቱም ዓለም የጨለማውም ዓለም አስፈጻሚ ክፉ መናፍስቶችን ይልካሉ በሰዎች ላይ እንዲሰሩ። ስለዚህ የሚግባቡበት ደጋሚውና የሚደገምበት ሰው የሚገናኙበት ኔትወርክ አለ። በኔትወርክ ከተገናኙ ቀጥታ ሄዶ ያንን ሰው ያገኘዋል። ወይ ጤናውን ያገኘዋል፣ ወይ ቢዝነሱን ያገኘዋል፣ ወይ የሆነ ነገሩን ያገኘዋል። ኮላፕስ ያደርጋል። ወይኔ እንዲህ ነበር እኮ ይባላል እና ተደግሞበት ይመታል ማለት ነው። ግን የሆነ የሚያገናኛቸው ላይን ግን መኖር አለበት። ፖይንት ኦፍ ኮንታክት መኖር አለበት። ኮድ መኖር አለበት። በእናንተ ላይ ግን ልክ አሁን ገንዘብ ትራንስፈር ስታደርጉ you need to have that number to transfer that money, right? እናንተ ኪስ ውስጥ ያለውን ገንዘብ ወደዚያ ሰውዬ ትራንስፈር ለማድረግ ስትፈልጉ አስገባ የሚልህ ኮድ አለ የለም? ኮዱን ሳታስገባ አይ ዝም ብለህ ግባ ብትለው አይገባም። ራይት? ስለዚህ ኮዱን ማስገባት አለበት። መርገም እንዲሰራባችሁ ካስፈለገ ኮድ ያስፈልገዋል። ያ ኮድ ምን ይባላል? እናንተን የሚያገኝ መርገም፣ እናንተን የሚያገኝ በሽታ፣ እናንተን የሚያገኝ የጨለማ ሐሳብ ኮድ አለው። ኮዱ ምን መሰላችሁ? ኃጢአት ይባላል። ስለዚህ አንተን አነጣጥሮ የሚያገኝ በኃጢአት። ይሄ ኃጢአት ደግሞ የሆነ ቀን የምትሰራው የሆነ ቀን የማትሰራው አይደለም። listen this very carefully. listen ወይኔ ትላንትና ዋሽቻ፣ ትላንትና ጉቦ ተቀብያለ፣ የተቀበልሽውላ እያንዳንድሽ የዋሽ ትላንትና ዋሽቻለሁ፣ ትላንትና እንደዚህ አድርጌያለሁ፣ ትላንትና ምናምን እንደሱ እንድትጨነቁ አይደለም። የከርስ ኮዱ ከርስ መጥቶ አንተን የሚያገኝበት ኮድ ኃጢአት ይባላል። ያ ኃጢአት ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ አለመቀበል ነው። አንተን ሲያይህ ከርስን ወይም ጨለማን ወይም ድህነትን ወይም ሞትን ወይም በሽታን ወይም ውድቀትን ትራንስፈር ወደ አንተ ሊያደርግ ሲል ኮድህን አያውቀውም። ለምን? ከኃጢአት ከድቅድቅ ጨለማ ወደሚደነቅ ብርሃን ወጥተሃል። ከኃጢአት ወደ ጽድቅ ወጥተሃል። ስለዚህ ኢየሱስ ክርስቶስ በደሙ በመስቀል ላይ ኮድህን ቀይሮታል። ሲምፕል አዛት። ስለዚህ አንተን ከርስ ማግኘት አይችልም። እስቲ አይችልም በሉ። እስቲ አይችልም በሉ። እስቲ ትራንስፈር መደረግ አይችልም። ለምን? ሰይጣን ፓወር ያለው በኃጢአት ነው። ኃጢአትን ያገኘለት ነው ፓወር የሚኖረው። ስለዚህ ኮድህ ደግሞ በክርስቶስ 2 ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ኃጢአት ያላወቀውን ስለኛ ምን አደረገው ይላል? ኃጢአት አደረገው። እኛ በርሱ በኩል ሆነን የእግዚአብሔር ምን እንሆን ዘንድ? ጽድቅ እንሆን ዘንድ ይላል። ስለዚህ አንተ የእግዚአብሔር ጽድቅ ነህ። በዚህ በጽድቅ ኮድ በኩል ከርስ ማለፍ አይችልም። ሮንግ ፒን ይለዋል፣ ሮንግ ኮድ ይለዋል። ኦ ሃሌሉያ! ሮንግ ኮድ ይለዋል አንተ። ስለዚህ በጌታ በኢየሱስ ክርስቶስም to receive a curse, to receive a darkness,
ጨለማን ለመቀበል መርገምን ለመቀበል በሽታን ለመቀበል ድህነትን ለመቀበል ጠላት ሲመጣ ሮንግ ኮድ ነው ይለዋል። ኦ ሃሌሉያ! ለምን? እግዚአብሔር በደሙ ኮድህን ቀይሮታል። ኮድህን ቀይሮታል። ስለዚህ አንተን መርገም ሊነካ አይችልም። ይሄ ነው ሁለተኛው ኮድ። አንደኛው ኮድ ነው። ሁለተኛው ደግሞ በጣም ደስ የሚል ነገር ልንገራችሁ፣ ሎኬሽን ነው። አሁን ስለ ሎኬሽን ስንቶቻችሁ ታውቃላችሁ? ስልካችሁ ለምሳሌ የሚጠለፍበት ሁኔታ ካለ ወይም ደግሞ የት እንዳላችሁ ይታወቃል አይደለም? በሎኬሽን ስታበሩ የት እንዳላችሁ እኮ ይታወቃል። ስለዚህ ፖሊስ ወይም ደግሞ ወንጀል የሆነ መርምሮ ምና ይይዛቸዋል። ለምን? ሎኬሽኑ ቡልቡላ አካባቢ 93 አካባቢ ነው ያለ። በሎኬሽን ተከትሎ መጥቶ ይዛል። ስለዚህ እንዳትያዝ የምታደርገው ነገር ምንድነው? ሎኬሽኑን ኦፍ ነው እስቲ ኦፍ በሉ። እስቲ ኦፍ ነው የምታደርጉት ሎኬሽኑን። የእግዚአብሔር ቃል ስለኛ ሲናገር እንደዚህ ይላል፣ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን፣ ከእርሱ ጋር አስነሳን ይልና በአብ ቀኝ አስቀመጠን ይላል። ስለዚህ እዚህ ምድር ላይ የኛ ሎኬሽን ኦፍ ነው። ለከርስ አንገኝም ማለት፣ ለጨለማ አንገኝም ማለት፣ ለበሽታ አንገኝም ማለት። ኦ ሃሌሉያ! ሎኬሽንን ምንድነው ያደረገው? በሰማያዊ ስፍራ ይላል። ሃሌሉያ! you are changing the location። ሎኬሽን ቀይረሃል። ስለዚህ ይኸውላችሁ let me tell you this። እባብ አንተን እንዲነድፍህ ካስፈለገ መሬት ላይ መሆን አለብህ። ምክንያቱም የእባብ ጉልበቱ ያለው መሬት ላይ አንተ ግን ሎኬሽን ቀይረ በሰማያዊ ስፍራም በአብ ቀኝ ተቀምጠሃል ሲል እባቡ አንተን ማግኘት አይችልም። ስለዚህ ለምን? የሎኬሽን ቼንጅ አድርጋል። እግዚአብሔር አንተን ለማዳን እባቡን መግደል የለበትም፣ አንተን ነው ከፍ ማድረግ የሚችለው። ስለዚህ በጌታ በኢየሱስም በሰማያዊ ስፍራ በሉት እስቲ ሃሌሉያ! በሰማያዊ ስፍራ ከክርስቶስ ጋር በአብ ቀኝ ተቀምጫለሁ። ስለዚህ እባቡ አንተን እንዲነድፍ መርገም አንተን እንዲነክ አክሰስ ማግኘት አለበት። ሰማይን ሰብሮ መግባት አለበት። that is impossible። አትነደፍም፣ ሰርች አትደረግም፣ አትገኝም። ሃሌሉያ! አትያዝም፣ አትበላም። እተነብያለሁ ዛሬ ማታ አትያዙም፣ አትገኙም፣ ሰርች አትደረጉም። አንዲስከቨርነ ተሰውረሃል። ሃሌሉያ! ተሰውረናል ነው የሚለው። እንደውም ሌላ ቦታ ላይ ምን ብለናል ነው የሚለው? ተሰውረናል። ልንገራችሁ፣ መንፈሳዊው ዓለም በጣም በሲስተም የተዘጋ ነው። በሲስተም በኮድ ነው ሁሉን ነገር የምትከፍተው። ወደ ሰማይ ለመግባት ወደ ሰማይ ወይ ወደ ክርስቶስ ኢየሱስ ወዳለበት ሪልም ለመግባት አንድ ነገር ያስፈልጋል። የኢየሱስ ደም ያስፈልጋል። ስለዚህ ሰይጣን ያ የኢየሱስ ደም ስለሌለው ስለሌለው አንተን ሰማያዊ ስፍራ መጥቶ አታክ ማድረግ አይችልም። አይችልም በሉስ፣ አይችልም በሉስ። አክሰስ አትስጡት። ሌላ ለርቢት አክሰስ ሊሰጠው የሚችለው ነገር ምንድነው መሰላችሁ? አለማወቅና ንግግር አክሰስ ይሰጣል። ይሄ ነገር ተይዞብኛል። ኦኬ ያገኘው ለእሱ ሰማይ ውስጥ ለመግባት አልችልም። አይ ቲንክ ተዘጋግቶብኛል። አይ ቲንክ እኔ በቃ ምንድነው አይ አም ናት ላኪ እድለኛ አይደለሁም። አም ናት ብለስድ አይ ካንት ዱ ዲስ አይ ካንት ዱ ዛት ምናምን የምትሉ ከሆነ በሱ አክሰስ ያገኛል። ዛሬ ማታ ከራሳችሁ ላይ መርገምን ስበሩ። ትችላላችሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ቀንጆቻችሁን አንሱ፣ ጸልዩ ከኔ ጋር። እግዚአብሔር ሆይ እስከ ዛሬ ያልቻልኩትን ዛሬ ማታ እችላለሁ። በደምህ እችላለሁ፣ በስምህ እችላለሁ። እኔ የተቀመጥኩት በሰማያዊ ስፍራ ነው። ሃሌሉያ! ኃይልን በሚሰጠኝ በክርስቶስ አንዳንዱን ነገር ነው ሁሉን እችላለሁ። ስለዚህ ከርስ
ፈርስት ኦፍ ኦል አያገኛችሁ፣ እንዳያገኛችሁ ተደርጋችኋል፣ ተሰውራችኋል። ኮዳችሁ የኢየሱስ ደም ነው። ያ አንብሬከብል ነው። አንብሬከብል በቃ አንሰርቸብል ነው። ያንተ ሰማይ አንሰርቸብል ሰርች ተደርጎ ጠላት ገብቼ ኖ አይችልም። ለምን? ወደፊት በሰማያዊ ስፍራ እንደየጸባያችሁ አስቀምጣችኋለሁ ቢል ኖሮ ጠላት በጣም አድቫንቴጅ ይመታ ነበር። ግን ኦልሬዲ ያለው ምንድነው? አስቀመጠ። ክብር ለኢየሱስ። ስለዚህ የምንገልጠውን የህይወት ስርዓት የምናመጣው እዚህ ምድር ካለ ከእባቡ ዓለም ሳይሆን ከየት ነው ማለት ነው? ከሰማይ ነው። ስለዚህ ሰማይ የሚያወራው ስላንተ ምንድነው? you are blessed, hallelujah, you are unstoppable, you are free, you are unbreakable, you are unsearchable, you are the child of God, hallelujah, you are sitting in the high level of position in the name of Jesus. በሰማይ ተቀምጣችኋል። ስለዚህ መርገም አያገኛችሁም። አሁን ስንቶቻችሁ ወንበር ላይ መቀመጣችሁን እርግጠኛ ናችሁ? ስንቶቻችሁ እስቲ አሳዩኝ። ወንበር ላይ የተቀመጣችሁ እርግጠኛ ናችሁ? ተቀምጣችኋል? አስቡ። ይሄን ያክል እንደተቀመጣችሁ እርግጠኛ ከሆናችሁ you are in the heaven። መንፈሳዊውማ ይልቁንም ሃሌሉያ how powerful how true ሃሌሉያ እውነቱ ያ ነው። የተቀመጥንበት ሰማይ ነው። ምንም የመርገም ሰመራ ቀን የለም። መርገም በክርስቶስ ኢየሱስ የዛሬ 2000 ዓመት ተሰብሯል። የኔ ኮድ ተለውጧል። ኮዴ ጽድቅ ነው። ሰይጣን ሊያገኘው አይችልም። ኮዴ የኢየሱስ ደም ነው። ሊያገኘው አይችልም። ሎኬሽኔ ሄቨን ነው። አንሰርቸብል ነኝ እንጂ እንደዛማ ባይሆን ኖሮ ለዚህ እኮ ነው እነ ዳዊት የዘመሩት ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ከዛ በፊት ያለውን ቃል ስንቶቻችሁ ታስታውሳላችሁ? ምንድን ነው የሚለው? ከዛ በፊት ያለው ቃል ጠላቶች እንደፈለጉት እና ምን ኤግዛክትሊ ቴንክ ዩ በዩ ስንዱ ኤግዛክትሊ ሊውጡን በተነሱ ጊዜ ይላል። አሳዳጆቻችን ሊውጡን በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን ኮድህን ነው የሚቀይረው እንጂ ሊውጥ አለ። እዚህ ምድር ላይ አንተ እስካለ የሚውጥ አለ። እንዳትዋጥ ያደረገ ግን አንተ ኮድህ ዲፍረንት ነው። ከርስ ትራንስፈር አይደረግብም። በሽታ ትራንስፈር አይደረግብም። ሟርት ትራንስፈር አይደረግብም። ምክንያቱም he has to break the blood of Jesus first to attack you። እናንተን አታክ ለማድረግ የኢየሱስ ክርስቶስን ደም ማሸነፍ አለበት። ምክንያቱም በእኔና በጠላቴ መካከል ያለ አንድ ግድግዳ አለ። ያ ኢየሱስ ይባላል፣ ደሙ ይባላል። ክብር ለኢየሱስ ይሁን። ኦኬ፣ የሚረግመውን እረግማለሁ። ስለ እናንተ ቀና አለማሰብ ለምሳሌ ስለ ኢዮሳፍጥ ሁለተኛ ዜና ምዕራፍ 20 ላይ ስለ ኢዮሳፍጥ ታሪክ ይሄንንና አንድ ነገር ነግሬያችሁ እጨርሳለሁ። ኢዮሳፍጥን ከሶስት ሀገሮች ሰራዊቶች ምን አሉበት? መጡበትና ወረኞች መጥተው ለኢዮሳፍጥ ምን አሉት? ሰራዊቶች ሊገሉህ ሊያጠፉህ መጥተዋል። ምዕራፍ 20 ሁለተኛ ዜና ምዕራፍ 20 ላይ ሄዳችሁ ያንን ታሪክ አንዱ። ኢዮሳፍጥም ያንን በሰማ ጊዜ ምን አደረገ ይላል? ልብሱን ቀደደ ይላል። ምን ባለ ጊዜ? በሉት እስቲ ይኸውልህ፣ የምትስተካከለውም የምትቀደውም በሰማኸው ጉዳይ ላይ። ስለዚህ ኢዮሳፍጥ ተከባል ሲባል ቀደደ፣ መጡብህ ሲባል ቀደደ፣ ትቢያ ነሰነሰ፣ አፈር ሊበላ ወደ አደባባይ መጣ ኡኡ ሊል። ለምን ኡኡ ያስባለው? የእግዚአብሔር መንፈስ አይደለም፣ የጠላት ድምጽ ነው። ስለዚህ ከርስ ማለት ይሄ ነው። wrong information about your life። እደግመዋለሁ። ከርስ ማለት wrong information about you ማለት ስላንተ አንተ በማትሞትበት ትሞታለህ ስትባል፣ በማትደህይበት ትደህያለህ ስትባል፣ በማትያዝበት ትያዛለህ ስትባል ከርስ ያ ነው። ስለዚህ ኢዮሳፍጥን ያነቃቁ ነቢያቶች መጡና ከዚያው ተነስተው እንደዚህ አሉ።
ኢዮሳፍጥ በይሁዳ የምትኖሩ እናንተ ሰራዊቶች ሁሉ በነቢያቴ እመኑ፣ ነገሩ ምን ይልላችኋል? ይሰልልላችኋል፣ ይሳካላችኋል። ስለዚህ ጌጠኛ ልብሳችሁ ምን በሉ አላቸው? ልበሱ አላቸው። አንደኛው አስቀደዳቸው፣ አንደኛው ድምፅ ደግሞ ምን አደረጋቸው? አለበሳቸው። በናዝሬቱ በኢየሱስ ስም በአዲስ ኪዳን ኢን ዘ ኒው ቴስታመንት በእግዚአብሔር ሐሳብ ጌጠኛ ልብሳችሁን ለብሳችኋል። ለዚህ ነው የእግዚአብሔር ቃል ሲናገር ክርስቶስን ምን ብላችሁታል? በሉት እስቲ ክርስቶስን ምን ብላችሁታል? ስለዚህ የለበሳችሁት ሃይማኖት አይደለም፣ የለበሳችሁት ሕይወት ይባላል። ሃሌሉያ። በነገራችን ላይ የለበስነው ክርስቶስ ከሞት በኋላ ያለው ክራይስት ነው። ከሞት በኋላ ሞትን ኮንከር አድርጓል፣ አሸንፏል። ከርስን አሸንፏል፣ ረጋሚዎቻችንን አሸንፏል። ያንን ነው የለበስነው። እንደውም አንድ ቦታ ላይ እንደዚህ ይላል፣ ለብሰን ራቁታችንን አንገኝም ይላል። ዋው! እስቲ ለብሼ በሉ እስቲ ራቁቴን አልገኝም። በነገራችን ላይ ራቁቱን አዳም ሲገኝ ምንድን ያለው? ስለወደቀ ነው ራቁቱን የሆነው። ራይት። ስለዚህ ከለበሳችሁ የወደቃችሁ አይደላችሁ። ክርስቶስን ምን ብላችሁታል? ለብሳችሁታል። እስቲ ክርስቶስን ለብሼዋለሁ በሉ። ስለዚህ እግዚአብሔር የመጡበትን የኢዮሳፍጥን ጠላቶች እርስ በእርሳቸው በምንድን ነው የመታቸው? በቋንቋ አደበላልቆ የያዙትን ምርኮ ለነማን ሰጠ? ለእስራኤላውያን ለነ ኢዮሳፍጥ ሰጠ። እነ ኢዮሳፍጥ ለምን ዳኑ? ለምን ዳኑ? ለምን ተረፉ? እዛ because they sing a song ስለዘመሩ ነው? ሪሊ ያ ነው አይደለም። ከመጀመሪያው እነ ኢዮሳፍጥ በጠላት ከመከበባቸው በፊት አንድ የተስፋ ቃል አላቸው። ያም የተስፋ ቃል የሚረግመውን እረግማለሁ። ምክንያቱም የአብርሃም ዘሮች ናቸው። ሃሌሉያ። በጌታ በኢየሱስ ክርስቶስም መከራ ከመምጣቱ በፊት፣ ችግር ጭንቅ ከመምጣቱ በፊት፣ አንተን የሚውጥህ ነገር ከመምጣቱ በፊት you have a promise, you are uncursed። መርገም አይችልህም። የሚረግመውን ምን እላለሁ? ረግማለሁ ተብሎ ተጽፏል። ስለዚህ ያ ዝማሬ የሞመንቱ የወቅቱ ሬቨሌሽን እንጂ ቤዚክ የሆነው ተስፋ ቃላቸው የሚረግመውን ምን እላለሁ? ረግማለሁ። ለዚህ ነው እኮ እናንተ ጌጠኛ ልብሳችሁን ልበሱና ምን በሉ አላቸው? ዘምሩ አላቸው። መዘመር በጀመሩ ጊዜ ጠላቶቻቸው መውደቅ ጀመሩ። በሁለት ምክንያት፣ የመጀመሪያው እግዚአብሔር በሉ አድርጉ ያላቸውን በማድረግ፣ ሁለተኛው ደግሞ ጠላቶቻቸው ሳይመጡባቸው በፊት ባላቸው የተስፋ ቃል። አሁን ብዙ ጊዜ ሕይወትን የምንመዝነው እኛ አሁን ባለንበት ክርስትና ልክ ነው ሕይወትን የምንመዝነው። ለምሳሌ አሁን እየጸለይክ ከሆንክ፣ አሁን እየጸለይክ በጣም እየበረታ ከሆንክ ጠላትህን ያሸነፍክ ይመስልሃል። እንደሱ አይደለም። ወይም ደግሞ ነገ ደግሞ ድክም ስትል አይ እኔ ምንም በቃ ክርስትናው ምንም አልሆነልኝም ምናምን ስትል ደግሞ ጠላት በአንተ ላይ የሆነ ነገር የሚያመጣ ይመስልሃል። በሁለቱም ጠላት እድል ፈንታ የለውም። ለምን? ሳትደክም በፊት ሳትበረታም በፊት you have a promise, you are uncursed። ሃሌሉያ። ለምን? በአንተ ላይ የሚመጣውን መንፈሳዊ ውጤት በአንተ ትጋት ላይ አላስቀመጠውም፣ በራሱ ፕሮሚስ ላይ ነው ያስ ኦ ሃሌሉያ። ሲያጨብጭቡ ለእግዚአብሔር። በእናንተ ትጋት ላይ የተቀመጠ ክርስትና የለም። በእናንተ ትጋት ላይ፣ በእናንተ ድካም ላይ፣ በእናንተ ብርታት ላይ የተቀመጠ ነገር የለም። ያለው ነገር ምንድን ነው? ያለው ኤቭሪ ሎድ ያለው በአንተ ፕሮሚስ ላይ ነው። ለዛ እኮ ነው ኦ ሃሌሉያ ይህን ስናገር ደስ ይለኛል። ኢየሱስ ክርስቶስ እንደሚያልፍ በሰማ ጊዜ ያ ዘኬዎስ አጭሩ ሉቃስ ምዕራፍ 19 ላይ ኢየሱስ ክርስቶስ ማን እንደሆነ ለማየት ዛፍ ላይ ወጣ ይላል። ለመጸለይ ዛፍ ላይ ወጣ ይላል። ኢየሱስ ክርስቶስ የዳዊት ልጅ ማረኝ ምናምን አላለም። ማን ይሄ ምን ይመስላል? ቆይ እስቲ ምናምን መልኩን ልየው፣ አለባበሱን ልየው ብሎ ነው ዛፍ ላይ የወጣው። ኢየሱስ ክርስቶስ አየውና ና ዛሬ ዘኬዎስ በቤትህ ምን እላለዋል? እውላለዋል። ኢየሱስ ክርስቶስን አትራክት የሚያደርግ ነገር ነበረው እንዴ ዘኬዎስ? አልነበረውም። ወሬ ሊያይ ነው የመጣው። ከዛ ኢየሱስ ክርስቶስ ና አለውና ዛሬ በቤትህ እውል ዘንድ
ይገባኛል አለውና በጣም ደስ የሚል ነገር ይሄ ደግሞ የአብርሃም ዘር ነው። ሃሌሉያ እቤቱ ልገባለት ይገባል። ለምን ይሄ ሰው ይሄ ዘኬዎስ ኃጢአተኛ ከመሆኑ በፊት ቀራጭ ከመሆኑ በፊት ሌባ ከመሆኑ በፊት ዘር ተዘርቶበታል። ምን የሚል እባርክሃለሁ አከብርሃለሁ የሚል ፕሮሚስ አለው። ፕሮሚስ የያዘ ግን ደካማ ኢየሱስ ክርስቶስ ዘኬዎስን ስለ ጸለየ ሳይሆን ስለ ፕሮሚስ እቤቱ ገባለት። መጨረሻ ላይ እንደዚህ ያለ ማን በሆኑም ቢያቅ ኖሮ ወደ ቤቱ አይገባም ሲል የሰው ልጅ የጠፋውን ሊያድን መጥቷል። I will fulfill my promise not the life of እንትና የዘኬዎስን ህይወት አይደለም የማየው የተስፋ ቃሌ ልፈጽም ነው የመጣው በጌታ በኢየሱስ ስም። ዛሬ ማታ ይሄ መጨረሻ ንግግሬ ነው። እግዚአብሔር የተስፋውን ቃል ይፈጽማል። እግዚአብሔር የተናገራችሁን ይፈጽመዋል። እግዚአብሔር ያላችሁን ያደርገዋል። እግዚአብሔር ስላላችሁ ነገር ይተጋል። እግዚአብሔር ስለገባላችሁ ተስፋ ይመጣል። ናውረድ ዛሬ በቤት እውላለሁ አለው። ሃሌሉያ ለምን you have a promise of blessing አለ። የመባረክ ፕሮሚስ አለ። ስለዚህ ቤትህ እገባለሁ። ዛሬ በጌታ በኢየሱስም የመባረክ ፕሮሚስ አላችሁ። የክብር ፕሮሚስ አላችሁ። የደህንነት ፕሮሚስ አላችሁ። የመቆም የማሸነፍ ፕሮሚስ አላችሁ። በዛ ምክንያት እግዚአብሔር ወደ እናንተ ይመጣል። ስለዚህ የዘኬዎስ ዴሊ ላይፍ አትራክት አድርጎት ሳይሆን ኢየሱስ ክርስቶስ ዘኬዎስ ቤት የገባው ፕሮሚስ ነው። ለምን ባናምነውም እሱ በተናገረው ምን ያለ ነው? የታመነ ነው። ባናምነው ምን ያለ ነው? ባናምነውም እንኳን ምን ያለ ነው? የታመነ ነው። ሃሌሉያ ክብር ለኢየሱስ ይሁን። ለዚህ ነው one of the powerful method of demon የአጋንንት ትልቁ ፓወርፉል ዘዴ ቃል ማውጣት ነው። ታስታውሱ እንደሆነ ጎልያድ ሰይፍ ይዟል፣ ጋሻ ይዟል፣ ብረት ለብሷል። ግን ምን ያደርግ ነበር ይላል? 40 ቀን 40 ሌሊት ይራገም ነበር። ሲራገም ነበር በሉስ። ሰይፍ የያዘ ሰው መርገም ለምን አስፈለገው? አያችሁ ከአፍ የሚወጣው ቃል ከያዘው ሰይፍ እንደሚበልጥ ያውቃል። ስለዚህ እስራኤልን ኮላፕስ ማድረግ የፈለገው በምንድን ነው? በመራገም እንጂ በሰይፉ አይደለም። በሰይፉ ጎልያድ የመናፍስቱ ዓለም ያቀዋል፣ የንግግርን ጉልበት ያቀዋል። ስለዚህ ሲራገም ኮላፕስ ሲያደርጉ አንድ ቀን 40 ቀን ደግሞ የሚገርማችሁ ቀኑ ራሱ 39 ቀን አይደለም፣ 20 ቀን አይደለም፣ 57 ቀን አይደለም። ስንት ቀን ነው? that's the perfection time 40 ኢየሱስ ክርስቶስ የጸለየበት ሙሴ የጸለየበት የጾመበት 40 መለኮታዊ ጊዜ ነው። ስለዚህ መለኮታዊ ታይማቸውን በመርገም አፈነባቸው፣ ያዘባቸው። ከዚያስ ዳዊት መጣ፣ እየተራገመ እንደሆነ አወቀ። 40ኛው ቀን ላይ መጣና እንደዚህ አለው፣ ዛሬ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም ምን እልሃለሁ? እመጣብሃለሁ። ሃሌሉያ ከዚያስ ምን አደርጋለሁ? አንገትህንም ከላይ ላይ ምን እለዋለሁ? አነሳዋለሁ። እሱም እየተናገረ መጣ። የ40 ቀኑን መርገም በአንድ ቀን ንግግር ሻረው። in the name of Jesus 40 ዓመት ተረግመ ሊሆን ይችላል፣ 20 ዓመት አያገባኝም፣ 17 ዓመት ተቀምጠ ሊሆን ይችላል። ዛሬ ማታ እሽረዋለሁ። የጠላት አንገት ይበጠሳል፣ የዲያብሎስ አንገት ይበጠሳል፣ የጨለማው አንገት ይበጠሳል፣ የክፉ ምክር ይበጠሳል፣ መንገድን የዘጋብህ ይበጠሳል። ሃሌሉያ የኔ አኖይንቲንግ ከዳዊት አኖይንቲንግ የሚያንስ አይደለም። የኔ አኖይንቲንግ የአዲስ ኪዳን ነው። በናዝሬቱ በኢየሱስ ስም አንገቱን እበጥሰዋል። የጨለማውን ጉልበት የዲያብሎስን ጉልበት ሮኮቶዶቦሳታ ማንዶላ ብራቫዲያና ማሳታ ላባየ ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ማታ የዲያብሎስ እቅድ ፈረሰ። ዛሬ ማታ የጨለማ ኃይል ተሰበረ። ዛሬ ማታ ያስጨናቂው ቀንበር ተሰበረ። ዛሬ ማታ ለዘመናት ያሰለቸን ነገር ተሰበረ። በኢየሱስም ተሰበረ። በኢየሱስም ተሰበረ። ስሙ የ40 ቀንና የ40 ሌሊት እርግማን ለመስበር ዳዊት 40 ቀንና 40 ሌሊት አላስፈለገው፣ ወርድ ነው ያስፈለገው። ሃሌሉያ አንተ አለው እስራኤልን ተገዳድረሃል።
ለምን እስራኤልን ተገዳረ ግን አታውቀውማል። ዘፍጥረት 12 ላይ የሚረግሙን ረግማለሁ ተብሎ የተባለለትን ነው እየረገምክ ያለው። ስለዚህ ጎልያድ ሲረግም 40 ቀን 40 ሌሊት እርግማኑን እግዚአብሔር እየመለሰበት ነበር። ከዚያ በኋላ በዳዊት ለየው። በናዝሬቱ በኢየሱስ ክርስቶስ ዛሬ የልዩነት ማታ የሆነ ዛሬ የልዩነት ማታ እኔ ሃሌሉያ በኢየሱስ ክርስቶስ በአኖይንቲንግ በፋይናንሻል በጤንነት በደስታ በመከናወን በነገሮች መሰካካት የልዩነት ማታ ይሆናል። ክራይስትን መጽሐፍ ቅዱስ ከሚጠራበት ነገር አንዱ የማሰናከያ ምን ይለዋል? አለት፣ ድንጋይ፣ ሮክ ይለዋል። ስለዚህ ጎልያድ የያዘው ከርስና ሰይፍ ነው። ዳዊት ደግሞ የያዘው ድንጋይ ነው፣ ሮክ ነው። ያንን ሮክ ነው የወረወረበት። ክራይስት ነው ጎልያድን የጣለው የመታው። ሃሌሉያ! ኢየሱስ ክርስቶስ ጌታ። ዛሬ የሰማሁት ዛሬ ነው ትላንት ነው ዛሬ ነው የሰማሁት በጣም የሚያስደንቅ የዶክተር አብይ አባባል በጣም አስደነቀኝ። አንድ ተማሪ ነበረ የፊዚክስ ክላስ አረፈደ አለ ምሳሌ ሲሰጥ። የፊዚክስ ክላስ ሲያረፍድ የፊዚክስ አስተማሪው ስላረፈደ ውጣ አለውና ኮሪደር ላይ አንበረከከው አለ። እና አንበርክኮት ክላሱ ሲያልቅ ልጁ ይገባና ብላክቦርዱ ላይ የተጻፈውን የፊዚክስ አስተማሪ የጻፈውን 2 ጥያቄ ጽፎ ወደ ቤቱ ይሄዳል አለ። ስንቶቻችሁ ሰምታችሁት ይሆን? ዋው ኢትስ ሶ አሜዚንግ። ከዛ አርብ ቀን ነው አለ እና ያ ተማሪ ያንን ፊዚክስ ለመፍታት ጥሮ አርብ አልተሳካለትም። ከዛ ቅዳሜም አልተሳካለትም እነዛን ሆምወርኩን ለመመለስ። ከዛ እሁድ ከሰዓት ተሳካለትና አንዷን ብቻ መልሶ ሰኞ ክላስ ውስጥ ገባ። ፊዚክስ አስተማሪው ገባና ትምህርቱን ቀጠለ። ከዛ እጅ አወጣ። ይሄ ተማሪው የቤት ስራ እኮ ሰጥተሃል። አልሰጠውም። አረ ሰጥተሃል። እነዚህ 2 ጥያቄዎች አትችሏቸውም። ማንኛውም የፊዚክስ ተማሪ ወይም ደግሞ ሊቅ እነዚህን አልሰራም። ስለዚህ እናንተ አትልፉ የሚል ነው እንጂ ስሩ ብዬ አይደለም የሄድኩት አለ። ከዛ ልጁ አትችሉም አትሰሩም የሚለውን ስላልሰማ አንደኛውን ሰርቶታል። እናስ የዶክተር አብይ ኮንክሉዥን እኛም ስለ አሰብ አልሰማንም። እኔም ደግሞ የኛን ኮንክሉዥን ላምጣው። ስለ መረገማችን አልሰማን፣ ስለ ውድቀታችን አልሰማንም፣ ስለ ሞታችን አልሰማንም። የሰማነው እግዚአብሔር ከኛ ጋር ነው የሚል ነው። አማኑኤል የሚል ነው። በውሃ ውስጥ ባለፈ ጊዜ እኔ ካንተ ጋር ሆናለሁ የሚል ነው የሰማነው። በእሳት ውስጥ ባለፍ ጊዜ አያቃጥልም የሚል ነው የሰማነው። ትሞታለህ አልሰማንም። ተረግመሃል አልሰማንም። አትከናወንም አልሰማንም። አይቻልም አልሰማንም። አይሆንም አልሰማንም። ሃሌሉያ! መርገም is a wrong information። እኛ ግን ራይት ኢንፎርሜሽን ራይት ሬቨሌሽን ገብቶናል። ዳዊት መጣ ወደ ጦርነቱ። ሲረግማቸው አልሰማም። በመርገሙ ኮላፕስ አልሆነም። ፍሬሽ ነው አኖይንቲንጉ። ከእግዚአብሔር ጋር ያለው ነገር ፍሬሽ ነው። ስለዚህ ከርስ ስላልሰማ እነ ሳኦልንም አልሰማም፣ ወንድሞቹንም አልሰማም፣ ወርውሮ ገደለው። በናዝሬቱ በኢየሱስ ስም ጓደኞቻቸውን አትሰሙ፣ አትችሉም የሚሏችሁን አትሰሙ፣ ኢኮኖሚውን አትሰሙም፣ የኢትዮጵያን ፖለቲካ አትሰሙ። አልሰማነውም። የኢትዮጵያን የወደቀ ኢኮኖሚ አልሰማነው። የሚያስፈራውን ነገር አልሰማነው። የሰማነው አንድ ነገር ነው። የሚባርኩን እባርካል፣ የሚረግመን እረግማለሁ። ኢኮኖሚው ሊረግመኝ አይችልም። ፖለቲካው ሊረግመኝ አይችልም። የኢትዮጵያ ድህነት ሊረግመኝ አይችልም። የክፉ ዓለም ሊረግመኝ አይችልም። በለዓም እስራኤልን ሊረግም በሄደ ጊዜ እግዚአብሔር አቆምና አስጠነቀቅ። እንደዚህ ያለው ትረግማቸውና ዋለው እንዳትረግማቸዋል። ከዚያ ያ በለዓም ደረሰ፣ ተራራ ላይ ወጣ። ሊረግማቸው ባለ ጊዜ እንደዚህ አለ፣ አያለው አሁን አይደለም፣ እመለከታለሁ በቅርብ አይደለም፣
ከያዕቆብ ኮከብ ይወጣል። እግዚአብሔር ያልተጣላውን እንዴት እጣላለሁ? እግዚአብሔር ያልረገመውን እንዴት ረግማለሁ ብሎ ቀይሮ ተመለሰ። በናዝሬቱ በኢየሱስ ስም ዛሬ ማታ ጠላት ቀይሮ ይመለሳል። እግዚአብሔር አልረገመም፣ ሰይጣን አይረግምም። እግዚአብሔር አልረገመም። የረገመው ክርስቶስን ነው። መርገም ያደረገው ክርስቶስን ነው። የተረገመ ያደረገው ክርስቶስን ነው። አንተን ግን በረከት አደረገ። አንተን ግን ሕያው አደረገ። እግዚአብሔር አልረገመም፣ ሰይጣን አይረግምም፣ ኢኮኖሚ አይረግምም፣ በሽታ አይረግምም። እግዚአብሔር አልተጣላህም፣ የሚጣላህ አይኖርም።